የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ የተቀላቀሉ ሁሉም ክለቦች ተለይተው ታውቀዋል። ትላንትና የሪያል ማድሪድ እና አትሌቲኮ ማድሪድ ጨዋታ ትልቅ ድራማዊ ክስተት የነበረበት ጨዋታ ነበር። እሱን በስፋት እናነሳለን። አርሰናልም ከፒኤስቪ ጋር ተጫውቷል። የመጀመሪያው ዙር ጨዋታ በሰፊ የግብ ልዩነት አሸንፎ ስለነበር ውጤቱ ይቀለበሳል የሚል በፍጹም ሐሳብ አልነበረም። እንዲያም አልሆነም። ትላንትና ከዚያው አትሌቲኮ ማነው በአስቶን ቪላና ክለብ ብሩጋ መካከል የነበረው ጨዋታ በቪላ አሸናፊነት እንደዚሁ ተጠናቋል። ዛሬ በዩሮፓ ሊግ 16 ውስጥ የሚደረጉ ጨዋታዎች አሉ። ሩብ ፍጻሜና ማን ይቀላቀላሉ የሚታይበት ጨዋታ ነው። በርከት ያሉ ጨዋታዎች ናቸው የሚደረጉት። በተመሳሳይ ዕለት የዩሮፓ ሊግ ጨዋታዎች እንደሚደረጉ ይታወቃል። በኮንፈረንስ ሊግም ዛሬ እንደዚሁ ጨዋታዎች ይደረጋሉ። በኮንፈረንስ ሊጉ ከሚጫወቱ ክለቦች መካከል በትልቁ የሚጠበቀው የቼልሲ ጨዋታ ነው። የተቀሩት አብዛኞቹ ክለቦች በየሊጎቻቸውም በአውሮፓም ብዙ የድጋፍ ያላቸው ክለቦች አይደሉም። እነሱን እየተመለከትን ቆይታ እናደርጋለን። ጊዜ ከፈቀደልን ደግሞ አጫጭር ጉዳዮችንም እንደዚሁ ጨምረን እንመለከታለን። ትናንትና ምሽት የነበሩ የአውሮፓ ቻምፒዮንስ ሊግ የመልስ የጥሎ ማለፍ ጨዋታዎችን እንመልከት። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ትናንትና ሪያል ማድሪድን አስተናግዶ መደበኛ የጨዋታ ክፍለ ጊዜውን 1-0 አሸንፎ በመለያ ምት ተሸንፎ ከውድድሩ ውጪ ሆኗል። የመጀመሪያውም ዙር ጨዋታ በሳንቲያጎ ቤርናቦ 2-1 ነበር የተጠናቀቀው። ስለዚህ የመደበኛ 2-2 መሆኑን ተከትሎ በመለያ ምት ነው ትናንትና ጨዋታው የተጠናቀቀው። አትሌቲኮ ማድሪድ በጨዋታው በብዙ ነገሮች ከሪያል ማድሪድ የተሻለ ነበር። ምናልባት ማድሪድ በትናንትናው ጨዋታ ላይ የተሻለ ከነበረ በኳስ ቁጥጥር ብልጫ ነበር። ግን አብዛኞቹ የሪያል ማድሪድ የኳስ ቁጥጥሮች አደጋ የሚፈጥሩ አልነበሩም ለአትሌቲኮ ማድሪድ የተሻለ። እንዲያውም አትሌቲኮ ማድሪድ በመልሶ ማጥቃት በጣም አደገኛ ቡድን ነበር። በመጀመሪያዎቹ 1 ደቂቃ እንኳን ሳይቆጠር ነው ትናንትና ግብ ያስቆጠረው። ጋላገር ግብ ሲያስቆጥር በአውሮፓ ቻምፒዮንስ ሊግ ታሪክ ፈጣኑን ግብ ያስቆጠረ እንግሊዛዊ ተጫዋች ሆኗል። ትናንትና ይሄንን ግብ ሲያስቆጥር ከዚያ ውጪ በጨዋታው በብዙ ነገሮች አትሌቲኮ ማድሪድ በተለይ ኢላማቸውን በጠበቁ ሙከራዎች በአጠቃላይ በሙከራዎችም የተሻሉ ነበሩ። ሪያል ማድሪድ በመጀመሪያው ማጋማሽ በሁለተኛው ማጋማሽ ደካማ ቡድን ነበር። በአጠቃላይ የግብ ሙከራዎችን በተመለከተ ትላንትና በጨዋታው ላይ 3 ሙከራዎችን ኢላማቸውን የጠበቁ ሙከራዎችን ያደረገው። በአጠቃላይ 10 ኢላማቸውን የጠበቁ አጠቃላይ ሙከራዎች ነበሩት። ግን ከአትሌቲኮ ማድሪድ ጋር ካነጻጸርነው ይሄ ዝቅተኛ ነበር። በሁለተኛው አጋማሽ በሪያል ማድሪድ 1 ኢላማውን የጠበቀ ሙከራ ብቻ ነበር ያደረገው። እሱም የቪኒሺየስ ጁኒየር የፍጹም ቅጣት ምት ከማግኘቱ አስቀድሞ የተደረገ አንድ ሙከራ ነበር። በጣም ደካማ ሪያል ማድሪድ ነው ትናንትና የተመለከትነው። ግን ልምድ በጣም አስፈላጊ ነው እና ደግሞ በአውሮፓ ቻምፒዮንስ ሊግ ብዙ ጊዜ ከጨዋታ ዕለት እንቅስቃሴ በላይ አንዳንዴ ልምድ በጣም የሚያስፈልግበት ምሽት ነው ትናንትና ዳግም የተመለከትነው። ሪያል ማድሪድ ይሄንን በማድረግ የሚታወቅ ክለብ ነው። በየትኛውም ሁኔታ ውስጥ አስቸጋሪ የሚባሉ መንገዶችን እያለፈ የአውሮፓ ቻምፒዮንስ ሊግ ዋንጫ ያነሳባቸውን አጋጣሚዎች ተመልክተናል። ይሄ የትናንትናው ጨዋታ ምናልባት አንደኛው እንደ ማሳያ ሊቆጠር ይችላል። ባለፈው ዓመት ዋንጫውን ሲያነሳ በግማሽ ፍጻሜ ከባየርን ጋር የነበረው ጨዋታ ብዙዎቻችን እናስታውሳለን። በጣም ፈታኝ የነበረ ጨዋታ ነበር። ዩሊያን አልቫሬስ ትናንትና ከዲዮን ቀለል ባለ መንገድ ለመግለጽ ያክል ከሪያል ማድሪድ የተሻለ ብዙ ሙከራዎችን ያደረገ ተጫዋች ነው ብቻውን በትናንትናው ጨዋታ። ከዚያው አትሌቲኮ ማድሪድ ተጫዋቾቹ ከዚህ በፊት እንደሚሆነው ሁሉ ከፍተኛ የማሸነፍ ጉጉት ነበራቸው። በዚያ ምክንያት አንዳንድ የተሻለ ሙከራ ሊያደርጉ የሚችሉባቸው ምናልባት መረጋጋት ቢኖራቸው የተሻለ አፈጻጸም ሊኖራቸው የሚችሉ ሞመንቶችን ትናንትና አሳልፈው ሰጥተዋል። እንደ ሁል ጊዜው ትናንት ሌላ አሳዛኝ ሽንፈት እና ደግሞ አሳዛኝ ተሸናፊ እንላለን። ብዙ ጊዜ ሁለቱ ክለቦች ይገናኙና እንደተለመደው አትሌቲኮ ማድሪድ አሳዛኝ ተሸናፊ ሆኖ ጨዋታው ተጠናቋል። ቪኒሺየስ ጁኒየር ትላንት ሌላ የመነጋገሪያ ርዕስ ፈጥሯል። በጨዋታው ላይ ምናልባት ሪያል ማድሪድ በመደበኛ ሰዓት ጨዋታውን አሸንፎ የሚወጣበት እድል ነበረው። በሁለተኛው አጋማሽ አትሌቲኮ ማድሪድ ሊነሳ ይከብደው በነበረበት አጋጣሚ ላይ ትላንትና ግብ የፍጹም ቅጣት ምት አግኝቶ ግን አልተጠቀመበትም። 70ኛው ደቂቃ ላይ ነው። ምናልባት እሱ ቢቆጠር የተቀሩትን 20 ደቂቃዎች ሪያል ማድሪድ ተከላክሎ ጨዋታውን አሸንፎ መውጣት የሚችልበት እድል ነበረው። ያንን አመከነ። በኋላ ላይ ጨዋታው ከተጠናቀቀና የመለያ ምቶች ከተጠናቀቁ በኋላ
እና ደግሞ በመደበኛ ደቂቃውም ተቀይሮ ነው ትላንትና የወጣው። ልክ ተቀይሮ ሲወጣ ከደጋፊዎች ጋር ሰጣ ገባ ውስጥ ገብቶ ነበር። የሪያል ማድሪድ የአትሌቲኮ ማድሪድ ደጋፊዎች ሲጮህበት እንዲያም የሆነ ሰዓት ላይ አንድ የአትሌቲኮ ማድሪድ ደጋፊ የመሃል ጣቱን አውጥቶ አሳየው። ከዚያ በኋላ ቪኒሲየስ ጁኒየር 15-0 ነን በሚል ሪያል ማድሪድ 15 የቻምፒየንስ ሊግ ዋንጫዎች አሉት ሚል ምልክት አሳየው። በኋላ ጨዋታው ከተጠናቀቀ በኋላ የሪያል ማድሪድን የመለማመጃ መለያ ሜዳው ላይ አንጥፎ ይህንን ተንከባከቡ ብሎ ጥሏቸው ወጥቷል። ትላንት እንደዚሁ ሌላ ትኩረት የሳበበት ምሽት ነበር። ለሪያል ማድሪድ ግን ጭማሪ ደቂቃዎችን እንዲጫወቱ ያደረገው ተጫዋች እሱ ነው። ከጨዋታው በኋላ ከደጋፊዎች ጋር የነበረው ነገር ምናልባት ቪኒሲየስ የሳታውን ፍጹም ቅጣት ምት አስረስቶ ትኩረቶቹ ወደ ሌላ እንዲዞሩ አድርጓል። በጁድ ቤሊንግሃም ትላንትና አስደናቂ ምሽት አሳልፏል። በድጋሚ በአውሮፓ ቻምፒየንስ ሊግ እድሜው ከ21 ዓመት በታች ሆኖ ብዙ የአውሮፓ ቻምፒየንስ ሊግ ጨዋታዎችን ያደረገ የሜዳ ላይ ተጫዋች ሆኗል። ትላንትና 45ኛ የአውሮፓ ቻምፒየንስ ሊግ ጨዋታውን ያከናወነው። ካሲያስ በግብ ጠባቂነት 47 ጨዋታዎችን አድርጓል። በግብ ጠባቂ ስለሆነ ከቤሊንግሃም ጋር አይነጻጸርም። ከዚያ ውጪ ትላንትና ዩሊያን አልቫሬዝ የመለያ ምቶች ሲመቱ የፍጹም ቅጣት ምት ስቷል። ትላንት ማን አስቆጥሯል ግን አልተመዘገበም። ብዙ መከራከሪያዎች ነበሩ። በቪአር ውሳኔ ነው ይሄ የተሻረው። ከየትኛውም የሴት ፒስ የፍጹም ቅጣት ምት ሲመታ በሁለት እግሮች ሊነካ አይገባም የሚል ህግ አለ። ትላንትና አልቫሬዝ ኳሱን ከመምታቱ አስቀድሞ ተንሸራተተ። በግራ እግሩ መጀመሪያ ኳሱን ነካውና በቀኝ እግሩ መጥቶ አስቆጠረው። ግን በዚህ ህግ ምክንያት በኋላ በቪአር ታይቶ ተሽሯል። አትሌቲኮ ማድሪድም ውሳኔውን በተመለከተ ምንም አይነት ቅሬታ እንደሌለው ከጨዋታው በኋላ በወጡ መረጃዎች ይፋ ተደርጓል። ሌላ ትላንትና በቻምፒየንስ ሊግ የተደረገው ጨዋታ በኤምሬትስ አርሰናል ከፒኤስቪ ያደረጉት ጨዋታ ነው። 2-1 በሆናቸው ውጤት ጨዋታው ተጠናቋል። ለአርሰናል በድምር ውጤት 9-3 አሸንፎ ጨዋታውን ወደ ሩብ ፍጻሜ መቀላቀሉን ያረጋገጠበት ምሽት ነበር። አስቀድሞም ቢሆን ይታጠፋል የሚል ሐሳብ አልነበረም። ዚንቼንኮ ትላንት ግብ አስቆጥሯል። ከዚያ ውጭ ዴክላን ራይስ የአርሰናልን ሌላ ግብ ያስቆጠረ ተጫዋች ነው። ኢቫን ፔሪሲች በሰርጅና በጣም አስደናቂ ጊዜም በፒኤስቪ እያሳለፈ ነው። ትላንትና ያቻነት ግብ አስቆጥሮላቸው ነበር። ነገሮችን እንደማይቀለብስ ቢታመንም ግን እያንዳንዱን ጨዋታ ቢያንስ አትሊስት ያለ መሸነፍም ቢሆን ጥሩ ነውና እሱን ነው ትላንትና ለማድረግ የሞከረው ፒኤስቪ። ከዚያ ውጪ ድሬዎች ሌላ የፒኤስቪን ግብ ያስቆጠረ ተጫዋች ነው። ሊል ትላንት በሜዳው በቦሩሲያ ዶርትመንድ 2-1 ተሸንፎ እንደዚህ ከውድድሩ ውጪ ሆኗል። አስቀድሞ ግብ አስቆጥሮ ነበር ሊል። ዮናታን ዴቪድ በ5ኛው ደቂቃ ግብ አስቆጥሮ ጨዋታውን መምራት ጀምረው ነበር። በኋላ ላይ በሁለተኛው አጋማሽ ኤምሬቻን ግብ አስቆጠረና ደግሞ ቤር እንደዚህ ሌላ ተጨማሪ ግብ ለቦሩሲያ ዶርትመንድ ማክሲሚሊያን ቤር ግብ አስቆጥሮ ጨዋታው በቦሩሲያ ዶርትመንድ 2-1 አሸናፊነት ተጠናቋል። ውጤቱን ተከትሎ ቦሩሲያ ዶርትመንድ በአውሮፓ ቻምፒየንስ ሊግ ቀጣዩን ዙር የተቀላቀለ ክለብ መሆኑ እንደዚሁ ተረጋግጧል። አስቶን ቪላ ክለብ ብሩገን ትላንትና 3-0 አሸንፏል። ሌላ አስደናቂ ምሽት በአውሮፓ ቻምፒየንስ ሊግ አስቶን ቪላ አሳልፏል። በዚህ ጨዋታ ላይ ትላንት ማርኮ አሴንሲዮ 2 ግቦችን አስቆጥሯል። ተቀይሮ ገብቶ ነው ትላንትና ግብ ያስቆጠረው። በጣም አስደናቂ ምሽት ነው ያሳለፈው። በአትሌቲኮ ማድሪድ ቀርሞ በሪያል ማድሪድ የምናውቀውን አይነት አሴንሲዮ እየተመለከትን እንገኛለን። በሁሉም ረገድ ትላንት የተሳካ ምሽት ነበር። በመጨረሻዎቹ 5 ጨዋታዎች 7 ግቦችን አስቆጥሯል። በአውሮፓ ቻምፒየንስ ሊግ ተቀይሮ እየገባ 12ኛ ግቡን ነው ትላንትና ያስቆጠረው። በጣም አስደናቂ ጉዞ ነው። በአውሮፓ ቻምፒየንስ ሊግ ታሪክ በማርኮ አሴንሲዮ ልክ ተቀይሮ እየገባ ብዙ ግቦችን ያስቆጠረ ተጫዋች የለም። እንደምታውቁት በሪያል ማድሪድ በነበረው ቆይታም ተቀይሮ እየገባ ጨዋታዎችን ከሚቀይሩ የሪያል ማድሪድ ተጫዋቾች መካከል አንደኛው ነበር። ትላንት ዳግም ይሄንን ለአስቶን ቪላ አድርጓል። በሁሉም ረገድ አስቶን ቪላ ትላንትና ብልጫ ነበረው። በኳስ ቁጥጥር፣ በሙከራዎች 14 ሙከራዎች ነው ትላንትና ያደረገው። ክለብ ብሩገ 4 የግብ ሙከራዎችን ብቻ አድርጎ ነው ትላንትና ጨዋታውን ያጠናቀቀው። ስለዚህ በፍጹም ብልጫ አስቶን ቪላ ቀጣዩን ዙር ተቀላቅሏል። በፕሪሚየር ሊጉ የባለፈው የውድድር ዓመት ጉዞውን እየደገመ አይደለም። እንደምታውቁት አንዳንድ ጨዋታዎች ላይ ኤክሰፕሽናል የሚመስል
አስቶን ቪላ እንመለከታለን። ወጥነት የጎደለው ቡድን ነው፣ ግን በአውሮፓ ቻምፒዮንስ ሊግ በጣም የተሻለ ጊዜን በወጥነት እያሳለፈ ነው የሚገኘው። ትላንትና ዳግም እንደዚህ አይነት ምሽት በአውሮፓ ቻምፒዮንስ ሊግ አሳልፏል በአስቶን ቪላ። ምናልባት ማርከስ ራሽፎርድ ትላንት ቋሚ ሆኖ ለአስቶን ቪላ ጨዋታውን ጀምሮ ነበር። ያን ያክል ባለፉት ጨዋታዎች ላይ የነበረውን አይነት ተጽዕኖ አልነበረውም። እውነት ለመናገር በትላንትናው ጨዋታ ከሱ ይልቅ ተቀይሮ የገባው አሴንሲዮ እንዳልኩት 2 ግቦችን ያስቆጠረው ተጫዋች እሱ ነው። ከጨዋታ በኋላ በሚሰጥ ነጥብ ከተመለከትነው ምናልባት መጥፎ አልነበረም የራሽፎርድ ነጥብ፣ ግን በቀጥተኛ በግብ ተሳትፎች ረገድ ትላንትና ያን ያክል የተሳካ ምሽት ነበር ብሎ ማንሳት የሚያስደፍር አልነበረም። ከዚያ ውጪ ሞርጋን ሮጀርስ ትላንት እንደዚሁ በአትሌቲኮ ማድሪድ በኩል በአስቶን ቪላ በኩል ተቀይሮ ወጥቷል በትላንትናው ጨዋታ ላይ። በዩሮፓ ሊግ ዛሬ ምሽት የሚደረጉ ጨዋታዎች አሉ፣ እነሱን እናንሳ። በተለይ በሚጠበቀው ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ ሪያል ሶሲዳድን የሚያስተናግድበት ጨዋታ ነው። የመጀመሪያው ዙር ጨዋታ ከሜዳው ውጪ 1-1 በሆናቸው ውጤት የተጠናቀቀ ጨዋታ ነው። የሜዳ ላይ አድቫንቴጁን ለማስጠበቅ ነው ማንቸስተር ዩናይትድ ዛሬ ወደ ሜዳ የሚገባው። ከጨዋታው አስቀድሞ ባለፉት ቀናት ማንቸስተር ዩናይትድን በተመለከተ ብዙ መረጃዎች ሲወጡ እንደነበር እናስታውሳለን። ከአዲስ የስታዲየም ግንባታ ጋር በተገናኘ እና ደግሞ የክለቡ አዲስ ባለድርሻ ሰር ጂም ራትክሊፍ በማንቸስተር ዩናይትድ ታሪክ እንደሚታወቀው የክለቡ ባለቤቶች ብዙ ጊዜ ለሚዲያ ቃለ መጠይቆችን አይሰጡም። በክለቡ በነበራቸው ቆይታ ማስታወሻው አንድም ቃለ መጠይቅ የለም። ምናልባት በተባራሪነት እንዲያው ከጋዜጠኞች ለሚቀርቡላቸው ወይ ከስቴዲየም ሲወጡ ወይ የሆነ እንዲ ትራንስፖርት ላይ ተገናኝተው የሚሰጧቸው ምላሾች ካልሆኑ በስተቀር ፊት ለፊት ከሚዲያ ጋር ብዙ ቃለ መጠይቆችን የሚያደርጉ አይደሉም እና ትልቁ ምክንያታቸው ስለ እግር ኳስ ብዙ ነው ኃይላቸው እና የማንቸስተር ዩናይትድን ባለቤትነት የገዙት ለትርፍ ነው። በደጋፊዎችም ብዙ ይታማሉ። እነሱ በተቃራኒው ለትርፍ አይደለም ክለቡ ላይ ብዙ ኢንቨስት እያደረግን ነው የሚል ምላሾችን ይሰጣሉ። በተቃራኒው ግን እንደዛ አልነበረም የግንኙነታቸውና ከትላንትና በስቲያ ሰር ጂም ራትክሊፍ ከእሁዱ ጨዋታ በኋላ ነው ቃለ መጠይቅ የተደረገው፣ ግን ከቀናት በኋላ ነው በስካይ ስፖርት በቀጥታ ስርጭት የተላለፈው እና ብዙ ሐሳቦችን ያነሱበት ነበር። የማንቸስተር ዩናይትድ አብዛኞቹን ተጫዋቾች ተችተዋል። አሰልጣኙ በተለይ ከፍተኛ ገንዘብ የሚከፈላቸው እና በክለቡ የሚጠበቅባቸውን ያክል ግልጋሎት የማይሰጡ ተጫዋቾች በጣም ብዙ ናቸው የሚል ትችቶችን ሰንዝረው ነበር። ትላንትና ከዚህኛው ጨዋታ አስቀድሞ የክለቡ አሰልጣኝ ሩበን አሞሪም ስለ ሰር ጂም ራትክሊፍ አስተያየት በተለይ ተጫዋቾች ላይ በሰጡት አስተያየት ምን ምላሽ አለህ በሚል ጥያቄ ቀርቦለት የትኛውንም ተጫዋች አልከላከልም ብሏል። የራሳቸውን ሐሳብ ሰጥተዋል። ስለዚህ ተጫዋቾቹ ራሳቸውን ማሳየት ካለባቸው በትክክል ያንን ማድረግ አለባቸው። በእሳቸውም ቀደም ብሎ ለምሳሌ አንዳንድ ተጫዋቾችን እያነሱ ይሰጡ ነበር አስተያየቶችን። ስለ ካሴሜሮ መድከም ብዙ ጊዜ ታነሳላችሁ፣ ብዙ ዋንጫዎችን ያሸነፈ ተጫዋች ነው፣ በሪያል ማድሪድ የሚመስሉ ታሪኮችን ፈጽሞ አልፏል፣ በማንቸስተር ዩናይትድ ያንን እያደረገ አይደለም በሚል ጥያቄዎችን ታነሳላችሁ። እኛም ካሴሜሮ ከዚህ በላይ መጫወት እንደሚችል ይሰማናል፣ ስለዚህ የምታነሷቸው ሐሳቦች ትክክል ናቸው በሚል አስተያየት ሰጥተው እንደነበር ባንድ ወቅት እናስታውሳለን። ትላንትናም ተመሳሳይ ሐሳብ አንስተዋል። ከዚያ ውጪ ቡድናቸውን በተመለከተ የዩሮፓ ሊግን ማሸነፍ በውድድር ዓመቱን ይቀይራል ወይ በሚል ለቀረበላቸው ጥያቄ 100% ላንለው እንችላለን፣ ግን አሁን ያለንበትን መጥፎ ፎርም ይቀይራል የሚል አስተያየታቸውን ሰጥተዋል እና ምናልባት እንግዲህ የአውሮፓ ቻምፒዮንስ ሊግ መሳተፍ ካለባቸው በቀጣይ የውድድር ዓመት ብዙ ገንዘቦችን የተሻለ ገንዘብ ለማውጣት ያግዘዋል ለማንቸስተር ዩናይትድ። አሁን ባለበት መንገድ የአውሮፓ ቻምፒዮንስ ሊግ ሳይሳተፍ ብዙ ገንዘብ ማውጣት አይችልም። እሱን ለመቅረፍ ሊያግዘን ይችል ይሆናል የሚል አስተያየታቸውን ሰጥተዋል። ከዚያ ውጪ የሆነ ዋንጫ ክለቡ የለመደውን ዋንጫ ለማንሳትም ሊያግዝ ይችላል ብለዋል። አንዳንድ ተጫዋቾች ከጉዳት እየተመለሱ ነው። ሜሰማውንት ትላንትና ልምምድ ሲሰራ ታይቷል። በዛሬው ጨዋታ ላይ አይሰለፍም፣ ግን ወደ ልምምድ መመለሱ ለማንቸስተር ዩናይትድ እንደ ጥሩ ዜና ተነስቷል። ምሽት 5 ሰዓት ላይ ነው ይሄ ጨዋታ የሚደረገው። ሬንጀርስ ከፌነርባቼ ሌላ በዩሮፓ ሊግ ዛሬ የሚደረግ ጨዋታ ነው። የመጀመሪያው ዙር ጨዋታ እጅግ በጣም አዝናኝ የነበረ እና ደግሞ ቱርክ ላይ የነበረ ጨዋታ ነበር። 3-1 በሆነ ውጤት ከሜዳው ውጪ ሬንጀርስ አሸንፎ መጥቷል። 2 የተሻሩበት ግቦች አሉ በቪኤአር ውሳኔ። በዚያ ምክንያት የመልሱ ጨዋታ ምናልባት ለፌነርባቼ ለመቀልበስ በጣም ከባድ ሊሆን ይችላል እና ከተቀለበሰ
በታሪክ ከታዩ የውጤት ቅልበሳዎች መካከል እንግዲህ እንደ አንደኛው ሆኖ ሊነሳ ይችላል። በጣም ባይጋነንም ግን በጣም ጥሩ ውጤት ቅልበሳ ነው ሊሆን የሚችለው የሚሳካ ከሆነ ከመጨረሻዎቹ 5 ጨዋታዎች አንድ ተሸንፏል፣ 2 አቻ ተለያይተው 2 አሸንፏል ፌነርባቼ። ሬንጀርስ 2 ጨዋታዎችን ከመጨረሻ 3 ጨዋታዎች ተሸንፏል። እንዴት ያለ ፈተና ለጆዜ ሞሪኒዮ ቡድን ይሰጣል የሚጠበቅ ነው። ከዚያ ውጪ 18 ጨዋታዎችን አልተሸነፈም ነበር የጆዜ ሞሪኒዮ ቡድን እና ለመጨረሻ ጊዜ ያሸነፈው ከ18 ጨዋታዎች በኋላ ራሱ ሬንጀርስ ነው። ዳግም ነው እርስ በርስ የሚገናኙት። ከዚያ በኋላ ለጨዋታ አላደረገም ፌነርባቼ። እንግዲህ ባለፈው አንድ ሳምንት ምን አይነት ስራ ተጫዋቾቻቸው ላይ እንደሰሩ ምላሽ የሚሰጡበት ጨዋታ ይሆናል ለአሰልጣኝ ጆዜ ሞሪኒዮ። ከማንቸስተር ዩናይትድ ጋር የዩሮፓ ሊግ ዋንጫ እንዳሸነፉ ይታወቃል። በ2016 ዳግም ይህንን ዋንጫ ለማንሳት እድል ያላቸው ከሆነ ይህንን ጨዋታ መሻገር ይኖርባቸዋል። ግን ትልቅ ተራራ ነው ይሄንን የሚያልፉ ከሆነ። ቶተንሃም በሜዳው ከኤዜድ አልካማር ጋር ይጫወታል። የመጀመሪያውን ዙር ጨዋታ 1-0 በሆነ ውጤት ተሸንፎ ነው ቶተንሃም የተመለሰው። ስለዚህ ዛሬ ይሄንን ውጤት ለመቀልበስ ነው የሚጫወተው። በቶተንሃም ሁሉም ነገር ፍጹም ሆኖ እየተጓዘ አይደለም እንደምታውቀው እና ደግሞ ባለፈው አስተያየት ሲሰጡ አንድ ፖስቴኮግሉ የውድድር ዓመቱ መጀመሪያ ላይ በሁለተኛ ዓመቴ ዋንጫ አሸንፋለሁ ከሚይዛቸው ክለቦች ጋር የሚል አስተያየት ሰጥተው ነበር። ግን እንደዛ አይነት ጊዜ አይደለም እያሳለፉ የሚገኙት እና ትላንትና ይሄንን ንግግር ስለማድረጋቸው እና የሚጸጸቱ ከሆነ ስላስተያየታቸው ተጠይቀው በፍጹም አልጸጸትም ብለዋል። የትኛውም ክለብ ላይ ማደርገው ነው አሁንም ቢሆን እድል አለ ብለዋል እና ከኤዜድ አልካማር ጋር የሚደረገው ጨዋታ ያን ያክል ለመቀልበስ የሚከብድ አይደለም። ግን ቶተንሃም ያለውን ነገር ሁሉ መስጠት አለበት እና ደግሞ ምርጡን ምሽት ማሳለፍ ይኖርበታል ይሄንን ውጤት ለመቀልበስ። ላዚዮ ከቪክቶሪያ ፕሌዘን አስቀድሞ ምሽቱ 2:45 ላይ የሚደረግ ጨዋታ ነው። በዚህ ውድድር ዓመት በዩሮፓ ሊግ አንድም ጨዋታ ካልተሸነፉ ክለቦች መካከል ላዚዮ አንደኛው ነው። ስለዚህ የዛሬ ጨዋታ ሌላ ከሜዳው ውጭ 2-1 አሸንፎ የተመለሰበት ነው እና ያለ መሸነፍ ጉዞውን የሚያስቀጥልበት ጨዋታ ይሆናል ተብሎ ይታሰባል። በጣም ድንቅ ጊዜን እያሳለፈ ነው። አይንትራክት ፍራንክፈርት ከአያክስ እንደዚሁ ምሽቱ 2:45 ላይ የሚደረግ ጨዋታ ነው። የመጀመሪያውን ዙር ጨዋታ ፍራንክፈርት ከሜዳው ውጪ አያክስን 2-1 አሸንፎ ነው የተመለሰው። ስለዚህ ውጤት ለማስጠበቅ የሚደረግ ጨዋታ ነው። አትሌቲክ ቢልባኦ ከሮማ ይሄም በተመሳሳይ ምሽቱ 2:45 ላይ ይደረጋል። የመጀመሪያውን ዙር ጨዋታ ሮማ 2-1 በሜዳው አሸንፏል። በባስክ ላይ የሚደረግ ጨዋታ ነው። የስፔን ክለቦች በሜዳቸው ሲጫወቱ በጣም አስቸጋሪዎች ናቸው። ስለዚህ ለሮማ ፈታኝ ጨዋታ ሊሆን እንደሚችል ይታሰባል። ምናልባት ቢልባኦ በ2 ግቦች ልዩነት ይህንን ጨዋታ ማሸነፍ ውጤቱን ይቀለብስለታል። አሊያም በባንድ ግብ ልዩነት አሸንፎ ወደ መለያ ምት ጨዋታውን መውሰድ የተሻለ አድቫንቴጅ እንዲኖረው ያደርጋል። ግን በጣም የሚያሳዝነው ነገር በአውሮፓ ቻምፒዮንስ ሊግ በመለያ ምት የተጠናቀቁት 2 ጨዋታዎች ናቸው እንደምታውቁ እና ሁለቱም ጨዋታዎች በሜዳቸው የመለያ ምታቸውን ያደረጉ ክለቦች ተሸንፈዋል። ሊቨርፑልም በሜዳው ተሸንፏል። ከዚያ ውጪ ትላንትና ምሽት አትሌቲኮ ማድሪድም በሜዳው ተሸንፏል እና ይሄ ታሪክ በዩሮፓ ሊግ ይቀጥላሉ ያናውቅም። እስካሁን ድረስ በመለያ ምት ሊያልቁ የሚችሉ ጨዋታዎች ድል እንዳሉ ይሰማኛል። በዛሬ ምሽቱ ጨዋታዎች ላይ የ22ኛ ሳምንት ጨዋታዎች ትላንትና ተደርገዋል። ቅዱስ ጊዮርጊስ ከድሬዳዋ ከተማ ያደረጉት ጨዋታ ያለ ግብ 0-0 ተጠናቋል። ለቅዱስ ጊዮርጊስ ይሄንን ጨዋታ ማሸነፍ ምናልባት ብዙ ነገሮችን ለመቀየር እድል የሚሰጥ ነበር። በፕሪሚየር ሊጉ ባለፉት 3 ዓመታት ምናልባት በጥሩ አቋም ላይ ከነበሩ ክለቦች መካከል አንደኛው ነው። እርግጥ ባለፈው ዓመት ሻምፒዮን አልነበረም፣ ግን የሻምፒዮንነት ፉክክር ውስጥ ከነበሩ ክለቦች መካከል አንደኛው ስለነበር በዚህ ዓመትም ዳግም በዚያ ልኬት ይጠበቃል። ግን ብዙ ክለቦች እንደሚያደርጉት አሁን ትልልቅ ክለቦችን የሚያስፈርም ክለብ አይደለም ቅዱስ ጊዮርጊስ። እንዲያውም ያወጣቸውን ተጫዋቾች በሌሎች ክለቦች የሚነጠቅ ሆኗል ባለበት የፋይናንስ ችግር ምክንያት። ትላንትና የአቻ ውጤት ነው ያስመዘገበው። በመጨረሻ 5 ጨዋታዎቹ ምንም ጨዋታ አላሸነፈም። ከመጨረሻ 5 ጨዋታ 3 ጨዋታዎችን ተሸንፏል። ትላንትና ሁለተኛቸው ነው ከመጨረሻ 5 ጨዋታዎች። በጣም ከባድ ጊዜን እያሳለፈ ነው የሚገኘው። ምናልባት ከረፍት መልስ የሚደረገው ጨዋታ ከሌላ ከሊጉ ጠንካራ ክለብ ከሀዲያ ሆሳዕና ጋር የሚያደርገው ጨዋታ ነው። ስለዚህ ይሄም ፈታኝ ጨዋታ ነው የሚሆንበት። ምናልባት ትላንትና ማሸነፍ በደረጃ ሰንጠረዡ ከሀዲያ ሆሳዕና በልጦ እንዲቀመጥ እድል ይሰጠው ነበር። ይሄንን አልተጠቀመም። እርስ በርስ በሚኖራቸው ግንኙነት ላይ ያንን ያደርጋል ወይ እንመለከተዋለን። ከዚያ ውጭ ትላንትና ፋሲል ከመቻል ያደረጉት ጨዋታ
በፋሲል ከነማ 4-2 አሸናፊነት ተጠናቋል። የግብ ፌሽታ የነበረበት ጨዋታ ነበር። 6 ግቦች ተቆጥረዋል። ጌታነህ ከበደ 2 ግቦችን አስቆጥሯል። ፋሲል ከነማ በቅርብ ጨዋታዎች ላይ ግቦችን እያስቆጠረ አልነበረም ለክለቡ። ትላንትና ግን ግብ ካስቆጠሩ ተጫዋቾች መካከል አንደኛው ሆኗል። ጥሩ ቀን ነበር ለጌታነህ ከበደ የትላንትናው ጨዋታ። ለሱ ብቻ ሳይሆን በአጠቃላይ ለክለቡም ትላንት የነበረው ጨዋታ በጣም ጥሩ ጨዋታ ነበር። በብዙ ረገድ ፋሲል ከነማ የተሻለ የነበረበት ጨዋታ። ከዚያ ውጪ ግን በሁለቱም ክለቦች መከላከል በኩል ክፍተቶች እንዳሉና ስህተቶች ነበሩ ትላንትና። ለምሳሌ አቤል ነጋሽ ትላንትና ግብ ሲያስቆጥር ጌታነህ ከበደ የሁለተኛውን ግብ ሲያስቆጥር የነበረውን ክፍተት በሚገባ የመከላከል ችግር ነበረባቸው የመቻል ተከላካዮች። ከዚያ ውጪ አቤል ነጋሽ ግብ ሲያስቆጥርም በተመሳሳይ በፋሲል ከነማ ተከላካዮች ላይ እንደዚህ አይነት ክፍተቶችን ተመልክተናል። አስቻለው ታመነ ከሱም የማይጠበቅ አይነት ስህተት እንደዚህ ትላንትና ስህተት ሲሰሩ ከነበሩ ተከላካዮች መካከል አንደኛው እሱ ነበር። ለሁሉም ፋሲል ከነማ ትላንትና ጨዋታውን አሸንፏል። በደረጃ ሰንጠረዡ ላይ እንግዲህ ወደ 11ኛ ደረጃ ከፍ ብሏል። የአንድ ደረጃ ለውጥን ያከናወነው ግን በጣም አስፈላጊ ውጤት ነው ትላንትና ያስመዘገበው። ወደፊት እየመጣ ያለ ክለብ ነው ማለት ነው። በጥቂቱ ያን ያክል በተጋነነ አይደለም። 11ኛ ደረጃ ላይ ነው አሁን ያለው። ከመሪዎቹ ጋር ያለው ልዩነት ካነጻጸርም ምናልባት አሁንም ለዋንጫ ላናጨው እንችላለን። ግን ቢያንስ በሚቻለውን ከፍ ያለ ደረጃ ይዞ ለማጠናቀቅ ጥረት እያደረገ ያለ ክለብ ነው እና ደግሞ ትላንትና ካደረገው ጨዋታ አስቀድሞ ከ3 ተከታታይ ጨዋታዎችን ሳያሸንፍ ነበር የመጣው። ስለዚህ ትላንትና ወደ አሸናፊነት መጥቷል። ስነ ልቦናን ለመገንባት የግድ የሆኑ ጨዋታዎችን እያሸነፉ ማሳየት ያስፈልጋል፣ ለተጫዋቾችም ለደጋፊዎችም። ትላንትና ያንን አድርጓል። መቻልን በተመለከተ ግን በዚህ የውድድር ዓመት ቀጥታ የዋንጫ ተፎካካሪ ይሆናል ተብሎ ታስቦ የነበረ ክለብ ነበር። ያንን እያስመለከተን አይደለም። እጅጉን ከሌሎቹ ጋር ካነጻጸር ነው በሀብት ረገድ በተጫዋቾች ሀብት ማለት ነው በጣም ጥሩ ተጫዋቾች የያዘው ክለብ እሱ ነው። ግን በእንቅስቃሴ ደረጃ ያንን እየተመለከተን አይደለም። ጥቂት ለውጦች አሉ ከባለፈው የውድድር ዓመት አንፃር። አንዳንድ ወሳኝ የሚባሉ ተጫዋቾች በክለቡ የሉም። አሁን ግን የነሱን ቦታ መሸፈን የሚችሉ ምናልባት እስከ ቅያሬው ወንበር ድረስ ከተመለከትናቸው ጥራት ያላቸው ተጫዋቾች አሉት። ግን እንደዚህ አይነት ጊዜን አይደለም እያሳለፈ የሚገኘው። በመጨረሻ 5 ጨዋታዎቹ ምንም አላሸነፈም። 3ቱን ተሸንፏል፣ 2 አቻ ተለያይቷል። ምናልባት ከወልዋሎ አዲግራት ዩኒቨርሲቲ ጋር አቻ የተጠናቀቀው ጨዋታ እና ከድሬዳዋ ጋርም በተመሳሳይ አቻ ያለቀው ጨዋታ የክለቡን አሁን ያለበትን ፎርም በደንብ የሚያሳዩ ይመስለኛል ከትላንትናው ሽንፈት በላይ። ምክንያቱም በአንጻራዊነት ቀለል ያሉ ተጋጣሚዎች ነበሩ፣ ግን እነሱንም ማሸነፍ አልቻለም እና በጣም ከባድ ጊዜን እያሳለፈ ነው የሚገኘው። ሌላ ትላንትና የነበረው ጨዋታ አርባ ምንጭ ከተማ ከመቀለ ሰባ እንደርታ ያደረጉት ጨዋታ ነው። አስቀድሞ ረፋድ 3:30 ነበር የጨዋታ የተደረገው። መቀለ ሰባ እንደርታ 1-0 በሆነ ውጤት ይህንን ጨዋታ አሸንፏል። የኢትዮጵያ ፕሪሚየር ሊግ በ23ኛ ሳምንት ከረፍት በኋላ ነው የሚመለሰው። የኢንተርናሽናል ብሬክ አለ። በዚያ ምክንያት ጨዋታዎች አይደረጉም። በከፍተኛ ሊጉ በሁለቱም ምድብ ትላንትና እንደዚሁ ጨዋታዎች ነበሩ። በምድብ 2 ላይ የካ ክፍለ ከተማ ከቦዲቲ ከተማ ያደረጉት ጨዋታ በየካ ክፍለ ከተማ 3-2 አሸናፊነት ተጠናቋል። ኦሜድላ ከደሴ ከተማ ያደረጉት ጨዋታ ያለ ግብ 0-0 ተጠናቋል። ከፍተኛ ሊጉ ወደ ረፍት ሲያመራ የምድቡ መሪ ከነበሩ ክለቦች መካከል ደሴ አንደኛው ነበር። ግን አሁን ሁለተኛው ዙር ከተጀመረ በኋላ መንገራገጮች በደንብ እየተመለከትንበት ነው። በምድብ 2 እንጅባራ ከተማ ነቀምቴ ከተማን 2-1 አሸንፏል። አምቦ ትላንትና በደብረ ብርሃን ከተማ 1-0 በሆነ ውጤት ተሸንፏል። ዛሬ የሚደረጉ ጨዋታዎች አሉ። ቤንች ማጂ ቡና ከጋሞ ጨንቻ ቀን 8 ሰዓት ላይ ይጫወታሉ። ድራሜ ከተማ ከአዲስ አበባ ከተማ 10 ሰዓት ላይ በምድብ 1 በኢትዮጵያ ከፍተኛ ሊግ ዛሬ የሚደረጉ ጨዋታዎች ናቸው።